አለሜ ለቤቲ ተንበርክካ ይቅርታ ጠየቀቻት። ቤቲን እንግዲህ ይህንን ይቅርታ ስታወርድላት ቤቲም አንድ የምፈልገው ነገር እንዳለ ትነግራታለች። ከቤት ኪራይ እናድንሽና ልጅቷንም ወደ ሕክምና ሙሉ ወጪዋን ጨርሼ አሳክማልሻለሁ ይቅርታሽን አውርጅልኝ በማለት በተሰበሰቡበት ትጠይቃታለች። እሷ ግን ይህ ሁሉ እኔ ድካምና ልፋቴ ይህንን ለማድረግ ነው፣ አንድ የምጠይቅሽ ነገር አለኝ እሱን ካሟላሽ ነው ስትል ትጠይቃታለች። እሷም ለምትጠይቅኝ ሁሉ ዝግጁ ነኝ በማለት አለምዬም ትናገራለች። እንግዳውስ አለቻት ስትላት ወንድምሽን አሳልፈሽ ለህግ ታቀርቢልኝ ከሆነ ነው የምንስማማው ስትላት አለምዬም ተስማማችላት። ምክንያቱም አለምዬ በህዊ እንደዚህ ሆኖ መቅረትና በቤቲ የጽንስ መወረድ ሁሉ ያን ውስጡ እንደማንኛውም ቦታ ላይ ሆኜ ህመሙ ተሰምቶኛል ስትል ተናገረች። እንግዲህ ነባባ ተሰብስባችሁ ቤቲን ይቅርታ ለመጠየቅ ፈልጋለሁና ጥሩልኝ አለች። እሺ በማለት እንግዲህ ትሁትም ሂዳ ነገረቻት። እንግዲህ ዛሬ የእርቅ ቀናችን ነው አለቻት። እንግዲህ የምጠይቃትን ጥያቄ ሁሉ የምትመልስልኝ ከሆነ ይቅር እላታለሁ ስትላት ቤቲ አሁንም ትሁት ለአለሜ ተዘጋጂ፣ ዛሬ ምናልባት የምትጠይቅሽ ጥያቄ ሊኖር ይችላል፣ አስቢበት ስትላት የፈለገችውን ትጠይቀኝ እኔ እስማማለሁ በማለት ነበር የገባችው። ናቲም እንግዲህ ይኸውልሽ ቤቲ እናቴ ምንም የምታውቀው ነገር የለም ሂሌና ስላላት ነው ያንቺን ይቅርታ እየፈለገች አለችው። ናቲ አለች አለሜ። ዝም በልኝ አናውራበት አለች። አዎ እንደዛ ነው የሚሻለው አለች ቤቲም። ትንሽ ነገር ነገሩ ቀለል እንዲልኝ እህትሽን ላሳክማት ካለባቸው የቤት ኪራይ ደግሞ አውጥቼ የተሻለ ቤት ገዝቼ ላስቀምጣቸው ስትል ቤቲ በሳቅ ፈነዳች። ከዛም በኋላ ምን ያስቅሻል ሞድያሽባት ነው እንደ በማለት ናቲ ይናገራል። ዘንበል ናቲ አንተ በማለት እናቱ አለሜ ትናገራል። የእውነት ተጸጸተሽና የኔ ነገር አሞሽ ከሆነ አለቻት ቤቲ። ምንድን ነው ማደርግልሽ የምትፈልጊውን ነገር አደርግልሻለሁ ስትል ጠይቃታል። አሁን እህቴን ማሳከም እኔ እችላለሁ፣ ይህን ሁሉ ዋጋ የከፈልኩት እኮ እህቴን ለማሳከም ነው። ታዲያ ያልወለዛ ምኑን ነርኩኝ የልፋቴ ዋጋ ምን ላይ ነው ታዲያ በማለት ትነግራታለች። እሺ ምንድን ነው የምትፈልጊው በማለት ትነግር። ፍትህ ነው የምፈልገው አለቻት። ፍትህ ወንድምሽን እዚህ ሀገር አምጥተሽ እንግዲህ ለህግ አሳልፈሽ ሰጪዋለሽ አለቻት። አለች አለሜ። እንግዲህ ከዛም በፊት እንግዲህ የቤቢን እናት ወርውራ ወደ ፎቅ ልትወረውራ ስትል ማንም አይደርስላትም የተባለውን እንግዲህ ልጇ ድንገት ደርሶ እንዴት እማየን እንደዚህ ታደርጋታለች በማለት እንግዲህ በጣም ተናግሯት ነበር ቤቴን። አሁን ልጅቷ ወደ ጸበል ቦታ ሄዳ አልመጣችላትም። አሁን እንግዲህ አቶ ገዙንም ወይዘሮ አለሜ በሚሄድ እንግዲህ ከዚህ በኋላ እኔ ሙታለች ብለህ ያመለከትክብኝን ገንዘቤን ሁሉ ቆርጥረህ ካልሰጠኸኝ ሂጄ ለህግ ከሳለሁ ስትል አስጠንቅቀዋለች። አሁን አለሜና ትሁት ደግሞ ይቅርታውን ተወራርደዋል። ያንቺ አለማወቅ ሳውቅ እኔ መቸኮላ የለብኝም ነበር ብዬ ተረዳው። ችግር የለውም ሁልጊዜም አንቺ ትሁት ከእውነት ጋር የቆምሽ ስለሆንሽ ነው አለች። የሁሉንም ነገር መስማት ከሁለት ወገን ነበረብኝ፣ ፍርደ ገምድል ሁኜ ነበርና ይቅርታ አድርጊልኝ ስትል ትሁትም አለሜን ይቅርታ ጠየቀቻት። ቆይኔ አንቺን ግን የምቀየምሽ ይመስለኛል፣ ብዙ ነገር እኮ ነው ያደረግሽኝ አለቻት። አጥፍቻለሁ፣ ካጠፋው ደግሞ ይቅርታ መጠየቅ አለብኝ አለች ትሁት። ለሁሉም ነገር እንግዲህ ለዚህ ያበቃሽኝ እኮ እንዲኖር ያደረግሽኝ አንቺ ነሽ ትሁት፣ እንዲኖር ያደረግሽኝ ሴት ደግሞ ፈጽሞ አልቀየማትም በማለት ትናገራል። አመሰግናለሁ ትሁት በማለት ይቅርታቸውን ተነጋገሩ። እባክሽ ተባበሪኝ አንድ ነገር አስቤያለሁኝ፣ ትሁትን ቤቲን አምጭና ሁሉም በተሰበሰበበት ይቅርታ ልጠይቃት የሚለውን ሀሳብ ትሁት ስለተስማማች ነው። እንግዲህ ቤቢ ቁጭ ብሎ ለሷ ደብዳቤ ለህዊ የጻፈላት ነበር። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ተወዳጁንና ተናፋቂውን እንግዲህ ይዘንላችሁ መተናል። እንግዲህ አለሜ ደግሞ ወደ ገዙ ደውላ ከህግ ሄጄ ያለህን ንብረት ጥርግርግ አድርጌ ከመውሰድ በፊት የኔ ሆነውን በሙሉ መልስ ስትል ታስጠነቅቀዋለች። እኔ አልሞትኩም፣ ሞተች ብለህ የሰርቲፊኬት ማሰራትን አትረሳውም አለችው። ለዚህ እኮ ነው ብቻህን ልትበላ በዚህ ልክ ሄድከው አይደለም እንደገዙ አለችው።
እሱም የሚመልስላትን መልስ እንግዲህ አንድ ቀን ሰጥቻለሁ፣ ድምፅህን ሳታሰማ እኔም ወደ ህግ ሳልሄድ ሙሉ የሆነውን ንብረቴን ወዴት ትመልሳለህ በማለት ትደውልለታለች በስልክ። እሱም እንግዲህ ይህ ነበር ያስፈራው። አቶ ገዙ ያልሞተ ሴትዮ ሞታለች ብሎ ሰርቲፊኬት ማስወጣቱ በህግ እንደሚያስጠይቀው ለቤቲም ሲናገር ነው። አንተ እኔ ሳልሞት ሞተች ብለህ ያልከውን እጥፍ አድርገህ ትመልሳለህ፣ ይሄንን እንድታቅ በማለት ታስጠነቅቀዋለች። እሱም ይህ ወጥመድ እንደገባ በጣም ይጨንቀዋል። በቀል ትቼ ህይወቴ ልኖር ነበር፣ አይ ካልከኝ ግን አሳይሃለሁ በማለት እንግዲህ ታናግረዋለች። እሱም እንግዲህ ይሄንን አሁን እንግዲህ ይቅርታ አድርግልኝ በማለት እንግዲህ ቤቲ ደግሞ ለቤቢ እናትን በፎቅ ለመወርወርና አንገቷን በመያዟ ይቅርታ ትጠይቃለች። እባክሽ እና አሁን እባክሽ እናቴን ይቅርታ ልትጠይቂያት መምጣትሽን ብታቅሽ እንዳትገቢ ትከለክልሻለች አላት። እናቴ ካየችሽ ፖሊስ ነው የምትጠራው፣ ቤቲ መግባት አትችይም ሲላት ይቅርታ ልጠይቅህ እኮ ነው የመጣሁት አለችው። እሱም ይቅርታ የምትጠይቅኝ እዚህ በመግባት ከሆነ ልክ አይደለሽም ማለት ስለተጸጸትኩ ነው ይቅርታ ልጠይቅ የመጣሁ አለ። ቤቲ ለቤቢ በፍጹም እንደዚህ ማድረግ እኮ አልነበረብኝም፣ እናትህንም ይቅርታ ጠይቃለሁ ከፈለግክ፣ አያስፈልግም አለ ቤቢ። ግን ያደረግሽው ነገር እኮ ትክክል አይደለም፣ የህይወት ነገር ሆኖብኝ ነው ዝም ያልኩሽ። ይኸውልህ ቤቢ እናቴ እህቴ እንደዚህ ሁና ጸጸቱ አልወጣልኝ፣ በዛ ላይ የእናት ንግግር ሲጨመርበት አልቻልኩም አለችው። አውቃለሁ ግን በእሷ ጉዳይ ጋር እኔ እናቴ ጋር ተስማምቼ ይመስላል። ሲጀመር አንድ ሰው አካሉ ከጎደለ ሊታዘንለት እንጂ ሊሰደብ አይገባም አለ ቤቲ። ልክ ነሽ አለ ቤቢም። ለእሱ ምንም አይነት ማስተባበል አልሰጥሽም፣ ግን እሷም እናቴ ምኗን አትዘንጊ። ልክ ያልሆነ ንግግር ግን አልፈልግም። ህዊንም ስትናገራት ያመኛል፣ አልፈልግም። ይቅርታ ልጠይቅ እኮ ነው። አሁን ሂዊ በህግ ልትጠይቅሽ ትፈልጋለች እናቴ። አሁን ሂዊ ስትመጣ እንዴት እንደምትገቢ አላውቅም። ቤቢ አታብዛው እንጂ አለችው። እኔ እኮ ነኝ እዚህ ቤት የተከራየሁት፣ ይሄን ቤት አታውቅም እንዴ? ስለዚህ እዚህ ቤት እንደተከራየሁት ሌላም ቤት ተከራይቼ ልወስዳቸው እችላለሁ በማለት ቤቲ ትናገረዋለች። እንደመጡ ቤቱን ትለቃለች ስትለው እንደዛማ ሊሆን አይችልም አለ ቤቢ። ምክንያቱም ሂዊን ሊያጣት ይችላል እዛ ቤት ከለቀቀችበት፣ ይህን እንዳይፈጠር አይቻልም አላት። ታዲያ ያንተ እውነተኛ ችግር ካለባት በዚህ ቤቱን እንለቃለን። ባክሽ ቤቲ እንደዚህ አይነት ነገር አታድርጊ፣ እኔ እናቴን አሳምናታለሁ በማለት ይስማማል። ለማንኛውም የመጣሁት እኮ ያንተን ይቅርታ ለመጠየቅ ነው ሲል እሺ ይህን ሀሳብሽን ግን ተይው፣ እንደ እናትህ ሁኔታ ሊወሰን ይችላል፣ እየሄድክ ከሆነ አብረን እንራመድ በማለት እንግዲህ ይዛው ትራመዳለች። አለሜ እንግዲህ ናቲና ትሁት ቁጭ ብለው እንደ እነማዬና አባዬ የት ሄደው ነው ሲል የሆነ ነገር አስበዋል እነሱ ባክሽ ይላታል። እኔም የሆነ ነገር በሁለታቸው ላይ አይቼባቸዋለሁ ትለዋለች። ምንድን ነው ያየሽው? አንቺም ከታየሽም እኔም ካልቸም የሆነ ነገር አለ ማለት ነው ስትል ይመቻቸው፣ ደስተኛ እንዲሆኑ ነው የሚገባቸው አለ። አባትሽ ግን እናቴን ግን ደስ ይላል አባዬ ፍቅሩን አቶ ብቻውን ብዙ ዋጋ ከፍለዋል አለች። እናቴ የሚያሳልፋቸውን አሳስልፋለች፣ ስለዚህ ካካሱ ሁለቱም በማለት የኛ ነገር ብቻ መጨረሻውን አጣ አለችው። ግልጽ ነው መጨረሻው አላት። አብረን ነው ምን ሆነው አላት። ትሁትን እንዳፍ ያድርግልኝ አለ። ግን የምትፈሪው ነገር አለሽ እንዴ አለና ትሁትን ጠየቃት። አዎ በጣም የምፈራው ነገር አለ። አባቴ ደህና አይደለም። አባቴ ሲድን ቀጥታ ወደዚህ ነው የሚመጣው። ከመጣ ደግሞ ወደ ክፍለ ሀገር እንሂድ ነው ቢለኝ እኔ ለአባትሽ ሽማግሌ ልኬ ወስድሻለሁ፣ እስኪ ሁኔታውን ይለየው አለችው። አታስቢ ትሁትዬ፣ ሁሉን ነገርን ያስተካክለዋለሁ ሲል እሺ ናትዬ በማለት ተስማምተዋል። አሁን ሁሉም እንግዲህ አባባና አለሜም ትሁትና ናቲም እንግዲህ ሁለቱም ተስማምተው ፍቅር በፍቅር እየሆኑ ያየንበት ነገር ነው። አለሜና ናቲ ቁጭ ብለው ለመሆኑ የተከራየበትን ቤት ትኖርበታለህ ስትል ጠየቀችው። አይ እማዬ አልፎ አልፎ አድርበታለሁ አላት። እስኪ እኔም አንዳንዴ ካንተ ጋር ልምጣ። ኧረ እናቴ አይሆንሽም አለት። ምን ነው ሰላም አይደላችሁም እንዴ ከአባባ ጋር? ኧረ ሰላም ነን፣ ግን አንዳንድ ጊዜ የተፈጠረ ችግር አለ እንዴ ሲል ጠየቃት። ኧረ በፍጹም፣ እንደውም ስናወራ ስንጫወት ነበር፣ ስለ ድሮ ስንነጋገር ስለ ድሮ ሚስቱ ሲያወራኝ ነበረ። ምን ነው ታዲያ ፊትሽ አላት። ፊት የምን አለ። ፊትሽ የደበረሽ ይመስላል እማዬ አላት። ለምን ይደብረኛል አለች። እኔ እንጃ በእርግጥ አባትህ አናዶኛል አለች። ለምን? ቀጠሮ ነበረን እኮ ዛሬ ከአባት ጋር ከገዙ ጋራ ስለ ንብረታችን ጉዳይ አለችው።
አዎ ስለ ንብረቱን ጉዳይ ልናወራ አለ። የቤቢ እናት እንግዲህ ቤቢን እንግዲህ አንተ ልጅ እነዚህ ሰዎች ያስነኩ ነገር አለ እንዴ? እባክህ ጭራሽ ሰው በሌለበት ብቻህን የሰው በር ጠባቂ ሆንክ እንደ ቁጭ ብለህ ሲሉ ይናገር። እማዬ ይሄን ቤት እንዴት እንደምወደውና እንዴት ሰላም እንደሚሰጠኝ አታውቂም። እኔ እኮ ያልገባኝ ነገር ምን አድርጋብህ ነው ይቺ ልጅ? እሷ ምንም አላደረገችብኝ ምንም እማዬ አለ። እኔ እናትህ ነኝ። ልጄ ላይ እንደ ማንኛውም እምነት ጤነኛ እንዲያገባልኝ ነው የምፈልገው። ሁሉም ነገር እንደምታስበው ቀላል አይደለም አለችው። ከባዱ ነገር ምንድን ነው እማዬ ንገሪኝ እስኪ። እሷን ስትሸከም ልትኖር እንደው ከተሸከምኩም እኔን የሚሸከማት እማዬ አንቺ ምንድን ነሽ? ልጄ እኮ ነህ እና ታዲያ ልጅሽ ከሆንኩኝ ሰላምን ስጠኝ እንጂ እኔም እኮ በአንተ ጉዳይ እየተጨነኩ ነው እማዬ። ልትታከም እኮ ነው። ከዛ ትራመዳለች። ከዛም በኋላ እንተዛዘብ። አታስብ፣ ችግር የለም። መታዘብ ከፈለግ ታዘብ። እንዴ እማዬ እንዴ ሰብአዊነት አይሰማሽም? እኔ ብትታከም ደስ ይለኝ። አንተ ግን አገሩ ላይ ሴት ጠፋ እንዴ እሷን የምታገባው? በቃ እማዬ ደህና ዋይ፣ እኔ ከአንቺ ጋርም ልስማማ አልችልም በማለት እናቱን ያሳምናታል። ትሁትና ቤቲ ይገናኙና ትሁት እኔ ልትረጂኝ ዝግጁ ነሽ አለቻት። እስኪ በሀሳብ እርጅኝ አለቻት። እሺ ምንድን ነው ሀሳብሽ? ምን ልርዳሽ አለቻት። የእህቴ አካራይ ትዕግስቴን አስጨርሶታል። ልጇ ደግሞ የእህቴ ፍቅረኛ ነው እና ምን አድርጋ ነው አለች። ይኸውልሽ እህቴን ሽባ እያለቻት እያሸማቀቀቻት ነው አለቻት። ማለቴ ታዲያ አንቺ ምን አስጨነቀሽ? የፈለገችውን ትበላት፣ ለምን ከልጇ ጋር አጨርስም አለቻት። ትሁት እንዴት ያስችለኛል? እህቴ እኮ ሽባ አልነበረችም። ብትሆንም ደግሞ እሷ ላይ አልደረሰችበትም ነው እኮ ግን እሱም እናቱ ስታስቀይሚበት እንዴት ይወድሻል አለቻት። ቆይ እኔ ምን አገባኝ አለች። ቤቲ እባክሽ ከእናቶች ጋር ጸብተይ። የትኛውም ደካማ ልጅ ቢሆን በእናቱ ቢመጡበት ዝም የሚል ልጅ የለም። የኔስ ትሁት አለቻት። ቤቲ አለቻት። አንቺ ግን ሳይሽ ችግር መፍታት ሳይሆን ችግር መፍጠር ነሽ ላይ ነው ያለሽው። ትሁት ጥረቴ እየገባሽ አይደለም ማለት ነው አለቻት። ትሁት እማልፈልገው ሰው እኮ አቅፌ እየኖርኩ ነበር። የእህቴን በቀል ለመበቀል ይሄን ሁሉ አመት ኑር ያለሁኝ አለቻት። አየሽ ቤቲ አለቻት። ይህ ነው ችግርሽ እኮ። መጀመሪያ ይህንን ችግሮች ለመፍታት ሞክር ያለሽበትን። ለምሳሌ እህትሽን እንደዚህ ያደረገው ሰው በሰላም እየኖረ ከአለሜ ጋር ችግር ፈጥረሽ ኖርሽ አለቻት። ይህ አይጠበቅብሽም ነበር። መጀመሪያ የእሱን እጁን ማሰጥ ነበረብሽ። የእሱን አሳልፈሽ ሰተሽ ወደ ውጭ ሀገር ሂዶ አሁን አለሜ ጋር ትማጎቻለሽ። አከራዋን ተያት አለቻት። እሺ ቆይ እህትሽን የምትሰድባት ባለመራመዷ ነው። አንቺ ደግሞ ነገ እንድትራመድ ታደርጊያታለሽ። ይኸውልሽ ትሁት እህቴ ጸበል ሂዳ እኮ ብላ ከሄደ ስንት ቀኗ ነው? ታያት። ለራሷ ምናልባት ትንሽ ጊዜና ረፍት ወስዳ ትምጣ። አንቺም የሕክምናውን ሁኔታ አመቻችላት። ቀጠሮ እኮ እያረፈባት ነው። ድጋሚ ቀጠሮ አስይዤላታ አለቻት። እሺ እሞክራለሁ አለ። ይኸውልሽ ቤቲ ለአንቺ የምትችይውን ሁሉ ነገር አድርጊለት፣ መሞከር ብቻ አይደለም አለቻት። እሺ ትሁት አመሰግናለሁ አለቻት። እና ከዚህ ፊት ደግሞ ጥሩ ሰው ለመሆን ሞክሪ፣ ሌላ ችግር ደግሞ እንዳይሆንብሽ እሱ። አመሰግናለሁ አለቻት። ስለዚህ እኔና አባዬ ጋር ለመሄድ ፈልጌ ነው ትፈቅጂልኛለሽ ስትላት ትችያለሽ ሂጂ በማለት ስትነግራት ስትሄድ ነበረ። እንግዲህ ይቅርታውን ጠይቃ ከአለሜ ጋራ ትሁትም ተስማምታ እንዲሁም አሳልፋም እንደውም እሷን ይቅርታ እንደምትጠይቃት ነግራት ሄደች። በስከ መጨረሻ ግን የተፈጠረው ነገር አለሜ መጥታ ይቅርታ ስትጠይቃት ቤት መግዛትንና ልጅቷን ማሳከም ነበረ የመሰላት። ወንድምሽን ከውጭ ሀገር አመተሽ አሳልፊኝ ስጭ የምትለውን ነገር ግን አስደንግጧት ምን ስትል ነው የተጠናቀቀው? እስኪ እናንተ ስታስቡት አመታት የምታስረክብ ትመስላችኋል ወይንስ ሰውየውስ ናና ተግብ ወንጀል ሰርታና ግባ ቢሉት የሚገባ ይመስላችኋል? እሷም ባለፈው ለልጇ ለናቲ ስትናገር ለካ ወንድሜ አገር ተመልሰህ ና ቶሎ ግባ እያልኩ ስለው አልገባም የሚለኝ ይህንን ፈርቶ ነው ስትል ሰምተናል። ቻናሉን ሰብስክራይብ ያደረጋችሁ ይጠብቁ።